አንዱ ተሰብሯል አንዱ ግን የኔ ቦታ ይሄ ነው ማረፊያዬ ብዬ ያኔ በቀኝ መቀበል እየፈለኩኝ ውልቅ ብሎ መሄድ ነበር ይመስለኝ። መዳን የለም መተኛት የለም። እግዚአብሔር ይባረክ። ሰላም ላችኋለሁ። ከዚህ በፊት ወደዚህ ቸርች እንዴት እንደመጣሁ ልንገራችሁ መሰለኝ እና 2000 ኮቪድ በፊት ለማስተዋወስ ያህል እንደማንኛውም ሰው እዛ በፊት ትንሽ መጥቼ ተገልግዬ ሄድ ነበር። ከዛ ፓርትነር ሞላሁኝ ገለገላለሁ ሁሉ ጊዜ። ከዛ ከፓርትነር በኋላ ደግሞ አባል ለመሆን እንትን አልኩኝ ፎርም ሞላሁኝ እና ያየሁትን ነገር መጀመሪያ እዚህ ቸርች በደንብ እንድያዝ የሆንኩበት ምክንያት እንገራችሁ ብዬ ነው። ከዛ ቢሮ ገባሁ። ቢሮ ስገባ ፓስተር ሩትና ፓስተር ትንቢትን አገኘሁ። ልመዘገብ ሄድኩ ጊዜ የሚገርም ነገር አየሁ። የእግዚአብሔርን ክብር ከዛ በፊት አይቼው የማላቅ ነገር በጉም ተሞልቶ ነበር። ክፍሉ ስገባ ምንድነው የጣዱት ነገር አለ ምንድነው የዚህ ብዬ አልኩኝ። ግን የሚገርም ነገር ነበረ። ገባሁ ግቢ ያሉኝ። ከዛ እንዲልሞላ ፈልጌ ነው አለ ቁጭ ያሉኝ። ፓስተር ሩት ወጣች። ስትወጣ በቃ ባትሪስ ታበሩት የሚፈነጥቅ ብርሃን ነበረው አብሯት የሚሄድ ብርሃን። ከዛ እኛ ቀረን። ፎርሜ ሞልቼ ወጣሁ። ከዛ ሁሉ ጊዜ ገለገላለሁ። በጣም ደስ አለኝ ባየሁት ነገር በእውነት በጣም ደስ አለኝ። ከዚህ ቸርች ነው የኔ ቦታ ይሄ ነው ማረፊያዬ ብዬ ወሰንኩ። በቃ ተረጋግቼ እዛ በኋላ አመልካለሁ ጌታን። ከዛ ይሄን ላደረገ ለእግዚአብሔር ምስጋና ስጡልኝ። እና ከዚህ አሁን ከተፈወስኩት በፊት 5 ዓመት አካባቢ ሆናል። እንደዚህ ዕቃ ይዤ ደረጃ ላይ ወደኩ። አንድ ቤት ወደ አንድ ቤት ስሄድና ግራጄ እንትን ጅማቱ ተበጠሰ። አንዱ ደግሞ በጣም ተስቧል አሉኝ እና በጀሶ ታስሬ ፎቶ ነበረኝ። በቃ በጣም ያሰቃኛል። በጣም ነው የሚያሰቃየ ህመሙ። 3 ወር ተብዬ ነበር። 3 ወር ቆይቶ ተፈቷል። ግን አልድንም። በቃ ስራ መስራት አልችልም። ማንኪያ መያዝ አልችልም። በጣም ስቃይ ነበር። እኔ ደግሞ ስራዬ በቃ ተሯሩጭ አዳሪ ነኝ። ቢሮም አይደለም ስራዬ እና ከዚህ አንፃር በጣም ስቃይ ነበረ። እንደ ልቤ መሆን አልችልም። እና ያኔ የዛሬ 3 ዓመት አካባቢ ሆናል የዚህኛው ፈውስ የተካሄደው። ፓስተር ዘይት ይሰጠን ነበረ የተጸለየበት። ያኔ በቀኝ መቀበል እየፈለኩኝ ነገር ግን በግራ የተቀበልኩ ለምን እንደው አላቅም። ከዛ የሆነ ኃይል ወረረኝ። ግን እሱን ዝም ብዬ ተመስገን ብዬ ፈውሱን ረስቼዋለሁ። እንትኑን በቃ ኃይል ስላገኘኝ ብቻ መስግኜ ሄድሁኝ። ከዛ በኋላ ግን ቤት ሄጄ ማድረግ የማልችለውን ነገር ማድረግ ጀመርሁኝ። በጣም ደስ አለኝ። ከዛ በኋላ በቃ ፈውሴ ማድረግ የማልችለው ሁሉ አደረኩ። መስራት ቻልሁ። እግዚአብሔርን እያመሰገንኩ ቀጠልሁ። ተባረኩ። በዚህ ቸርች ሁሉ ጊዜ ዕለት እመጣለሁ። በቃ ምን ልበላችሁ ደስ አለኝ በጣም። እግዚአብሔር ይባረክ ላደረገ። ያው እስካሁን በመቆየቴ ይቅርታ ይደረግልኝ። ግን ያው ስለምፈራ ነው ብዙ መናገር አልችልም ሰው ፊትና። ለዛ ነው የቆየሁት እንጂ መመስከር ነበረብኝ። ለአንዳንድ ሰዎች እናገራለሁ፣ በዙሪያዬ ላሉት እናገራለሁ። ግን እዚህ መጥቼ በክብሩ አደባባይ አልመሰከርሁም ነበር። አሁን ደግሞ ያን ካረገ በኋላ የዛሬ 2 ወር አካባቢ ድንገት ሰኞ ጧት ቁርስ በልተን ልክ ዕቃ እያነሳው ሳሎን ቤት ዝም ብዬ ወደኩኝ። ወንበር ነው ያደናቀፈኝ።
ከዛ በጣም ሞት ነበር፣ በቃ ጨለማ ነበር የወረረኝ። በጣም በቃ የሞትኩ ነበር የመሰለኝ። እና ያነሳኝ ደግሞ ባለቤቴ ነው። ተንፍሽ ይሉኛል። ትንፋሽ ተቋርጦ ነበር። ተንፍሽ ብለው ሲነኩ ኋላ እየቆየው ነው የነቃሁት። እና በቃ በሁለተኛው ቀን ሄድሁኝ ሐኪም ቤት። ስሄድ ኤክስሬይ ተነሳሁ እና ጎድንሽ አንዱ ተሰብሯል፣ አንዱ ግን ደም ነገር ፈሷል። እኔ እንጃ ይሰበር አይሰበር አሉኝና እንደዚህ ጠረጠሩና እንትን አሉኝ። እና ይሄ መታሸግ አይችልም፣ በቃ ማረግ ያለብሽ እዚህ የእጅሽ መደገፊያ ግዢና በሱ እንደዚህ ደግፈሽ ያዢ እና ከአንድ ወር ተኩል እስከ 3 ወር ባለው ይጠግናል። እና በቃ አታንቀሳቅሹ፣ አንዳንዴ ብቻ እጅሽ እንዳይደርቅ እንደዚህ ያረክሽ እንትን በያሉኝ። እና ለ10 ቀን የሚሆን መድኃኒት ሰጡኝ። እሱን ወሰድሁ። ግን በዛ መሃል ምንም መዳን የለም፣ መተኛት የለም። ተሳስቼ ማስነጠስ አልችልም፣ በቃ መሳል አልችልም። ስቃዩ በጣም ነበር የሚያመኝ፣ ከቁጥጥሬ ውጭ ነበረ። አልተኛም። ግራዬ ደህና ነው፣ ግን መተኛት አልችልም ፈጽሞ። በቃ ተቀምጬ በትራስ ተደግፌ በቃ ቁጭ ብዬ ሲደነዘይ ተነስቼ የጸለይኩ ወዲያ ወዲህ እላለሁ በሌሊት። ለ15 ቀን ያህል በቃ የለም መኝታ፣ ቁጭ ብዬ ነበረ። ከዛ 15 ቀን አለፈ። መድኃኒቱን ጨረስ፣ የለም ሽሎት። ግን ምን ይሻለኛል? በቃ የጸለይኩ ጌታ ሆይ ይሄን ነገር ምን ይሻላል እያልሁ በቃ ህመሜን ተሸክሜ ቁጭ አልሁ። ግን የዛሬ ወር የቅባት ቀን ነበረ። ውስጤ ቸርች መምጣት እንዳለብኝ ተሰማኝ። ከዛ ልጅ አለ ባክህን ውሰደኝ፣ ዛሬ ጸልልኛል እድናለሁ ብዬ አርፍዷል ኦሬዲ። ግን ደረስኩኝ ቀኔ ስለነበረ። እግዚአብሔር ይባረክ፣ እግዚአብሔር ይባረክ። ዛሬ ሳወራው ቀላል ይመስላል፣ ግን ከባድ ነበር ወገኖቼ። የደረሰበት ነው የሚያውቅ። ያኔ እጅ ብቻ ሳለ ግን ምንም እጅ ነው፣ ቀስ ብሎ እንትን ይላል። ይሄ ግን መተንፈስ ራሱ ከባድ ነው፣ ጮህ ብሎ ማውራት ከባድ ነው። ከዛ መጣሁ። ተመዝግቤ መጸለይ ፈልግ ነበር፣ ግን አርፍጄ ስለደረስኩ አይ አርፍደሻል አለችኝ። ስትለኝ ቦታም የለም ስትለኝ እና ደግሞ እዚህ በፊት አስጸልይሻል ምናምን አለችኝ። አዎ ግን ለሌላ ጉዳይ ነው ያስጸለይኩት፣ ዛሬ ግን ጎድኔ ስለተሰበረ ለሱ ጉዳይ ነው አልኳት። ከዛ እስቲ እንግዲህ ቦታ ካለ እስቲ ያይልሻለሁ አለችኝ። እግዚአብሔር ይባርካት። ከዛ እሺ ብዬ ቁጭ አልኩ። አየችና አስገባችኝ። እዛ ተቀመጥኩ፣ አመለክነ። ከዛ የጸሎት ጊዜ ደረሰ። ግን ለሰዎች የጸለየ ገና ፓስተር እኔን በቃ ይረብሸኝ ነበር፣ ውስጤ ሆዴን ምናምን ይረብሸኝ ነበር። ተረጋግቼ እንዳልቀመጥ ህመሙም በጣም በዛብኝ። ከዛ አይ ዛሬማ አራግፌ ነው መሄድ፣ የትም አልሄድም፣ ይዤ አልሄድም እያልኩ እጸልያለሁ በውስጤ። ከዛ የኔ ተራ ሲደርስ እንዳያችሁት ተራራው ከፊቴ እንደሰመለጠ ምስጋናዬ ቃልህም ሲመጣ ጫካው ተገለጠ። እልልታላችሁ ወይ ባካችሁ? እግሮቼ
በቃ እሳት እየጨመረ ሄደ እሳቱ። በቃ ህመሙ እንትን ተነቅሎ እጄ ውልቅ ብሎ መሄድ ነበር ይመስለኝ። ከዛ ሲጸልይልኝ ያው እንዳያችሁት በቃ የመጨረሻ እንትን አለኝና ኃይለኛ እሳት ወረደቀብኝ። በቃ እሳት ነው የወደቀብኝ። ከዛ የመጨረሻ ሳብ ብሎ ግጥም ሲል ነው የተሰማኝ እና በቃ ከዛ በኋላ በቃ እዚያው ድኜ ቀረሁ። ማታውኑ ገብቼ ኢየሱስ ስሙ ይባረክ፣ ለወደደን ስሙ ይባረክ። ከዛ በቃ ማታ ገብቼ መስራት የማልችለውን መስራት ጀመርሁ። ቀስ ይሉኛል ቤት ያሉ ሰዎች አይኔ ተፈውሻለሁ፣ ድኛለሁ፣ ለመጨረሻ ተፈውሻለሁ አሉ። በጣም ተገረሙ። እዛ በኋላ ተሻለሽ ለሚሉኝ ሁሉ ድኛለሁ፣ ጌታ ፈውሶኛል እያልሁ ለሚያምኑም ለማያምኑም ሼር አረኩኝ። ከዛ አመሰገኑ። የታመሙ ራሱ ተስፋ አደረጉ እንደሚድኑ እና እግዚአብሔር ይሄን አድርጎልኛል። እኔ ቀለል አድርጌ ነው ግን የነገርኳችሁ ግን ከባድ ነበር። በጣም ስቃዩ ከባድ ነበር። አንድ ቀን ማደር ከባድ ነበር እንኳን እንደዛ። ግን እግዚአብሔር አዋቂ ነው። ቀኑ ሲደርስ ፈወሰኝ፣ አዳነኝ። እግዚአብሔር የተመሰገነ ይሁን። ክብር ለሱ ይሁን። ማሳየት ካለብኝ ምንም ያክተኝ ነገር የለም። ወዲያ ሁሉ ነው ምሰራ። ድኜ ተፈውሼ ነው የቀረው። ክብር ለሱ ይሁን። የሚገባ አላወራሁትም አውቃለሁ፣ ስለምፈራ ነው። ግን ከዚህ በላይ ነበር ለእግዚአብሔር መናገር ያለብኝ።